እንዴት አላችሁ የተከበራችሁ አድማጮቻችን? እንዴት ሰነበታችሁ? 433 ከማርኪዮን ሚሊሻ ጋር ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። ትናንት በተከናወነ የካፍ የአመቱ ኮከብ ተጫዋች ምርጫ 3 እጩዎች ቀርበው ነበረ። አሽራፍ ሀኪሚ፣ መሐመድ ሳላና እንደዚሁም ደግሞ ቪክቶር ኦሲሜን። ብዙ አከራካሪ ነበረ። በተለይ ከሽልማቱ በፊት መሐመድ ሳላ በተጠናቀቀው ውድድር ዘመን ከሊቨርፑል ጋር እጅግ በጣም አስደናቂ ጉዞ አድርጎ ነበረ። እጅግ በጣም ጥሩ ጊዜያትን አሳልፏል ከቡድኑ ጋር የሊግ ዋንጫ ከማንሳካቱ ባሻገር ኮከብ ጎል አግቢ እንደዚሁም የአመቱ ኮከብ ተጫዋች በሁሉም ዘርፎች ስኬታማ ነበር። ምንም እንኳን ሊቨርፑል ዋንጫው በሊጉ ብቻ ቢገታም ፓሪስ ሴን ጀርመን ደግሞ በታሪክ ለመጀመሪያ ጊዜ የሻምፒየንስ ሊግ ዋንጫ አሳክቷል ከፈረንሳይ ሊግ በተጨማሪ። እንደዚሁም ቪክቶር ኦሲሜን በግሉ እጅግ በጣም ጥሩ ጊዜያትን ማሳለፉ የሚታወስ ነው በጋላታሳራይ። በዛ ምክንያት ሶስቱ እጩ ሆነው በመጨረሻ አሽራፍ ሀኪሚ የአመቱ የካፍ ኮከብ ተጫዋች ምርጫን አግኝተዋል። በአውሮፓ ልክ ከባለንዶር ጋር ተያይዞ ሊነሳ የሚችል ወይንም ደግሞ የባለንዶር ኢኩቫለንት ነው ወይንም ደግሞ ከባለንዶር ጋር የሚነጻጸር ነው ይሄ ሽልማት። እንግዲህ ብዙዎች የተስማሙበት ይመስለኛል። እኛም በሁለት ጎራ ልዩነት ፈጥረን ነበር። ፓሪስ ሴን ጀርመን የሻምፒየንስ ሊግ ዋንጫ ስላነሳ አሽራፍ ሀኪሚ ይገባዋል። እንደዚሁም ሊቨርፑል የሊጉን ዋንጫ ሲያነሳ ቁልፍ ሚና ነበረው። የፕሪሚየር ሊጉ ስታንዳርድ እጅግ በጣም ከፍ ያለ ነው። በዛ ምክንያት መሐመድ ሳላ ይገባዋል የሚል ነገር ሲነሳ ነበር። ከሁለቱ እንደማይወጣ ግልጽ ነበር። በመጨረሻም አሽራፍ ሀኪሚ ይህንን ክብር ተጎናጽፏል። እንግዲህ ሰሞኑን ፓሪስ ሴን ጀርመን ከባየር ሙኒክ ጋር ባደረገው ጨዋታ ጉዳት ደርሶበት ነበር። ሉዊስ ዲያዝ እጅግ በጣም ዘግናኝ ጥፋት ነበር የፈጸመበት። በዛ ምክንያት የአፍሪካ ዋንጫው እንደሚያመልጥ ተነግሯል። በእርግጥ የጂም ስራዎችን ጀምሯል አሽራፍ ሀኪሚ። ምናልባት ለውድድሩ ይደርሳል ወይ? የቀረው የአንድ ወር ጊዜ ነው የአፍሪካ ዋንጫ በሞሮኮ ሊጀመር። ሞሮኮ ግን በትልቁ የምታጣው ተጫዋች ነው ለጥርጥር የማይሰለፍ ከሆነ ለፓሪስ ሴን ጀርመንም ትልቅ እጦት ነው። በተለይ በዚህ ሰዓት የአሰልጣኝ ሉዊስ ኤንሪኬ ቡድን በቁልፍ ተጫዋቾች ጉዳት ዴዚሬ ዱዌና እንደዚሁም ደግሞ ኦዝማን ደምቤሌ ጉዳት ምክንያት ቁልፍ ተጫዋቾቹ ከሜዳ ርቀዋል። የመሳሳት ምልክት እያሳየን ያለው አሽራፍ ሀኪሚ ሚሊሻ የአመቱ የካፍ ኮከብ ተጫዋች ተብሎ ተመርጧል። ከዚህ ተጫዋች ጋር በተገናኘ እንደዚሁም ይህንን ሽልማት በተመለከተ አንዳንድ ጉዳዮችን እናንሳ እስኪ። እንደዚህ የግል ሽልማቶች ብዙ ጊዜ አከራካሪዎች ናቸው ማርክ። በዚህ በባሎንዶር ሽልማት ምናልባት በጥቂት የኢንዲቪጁዋል ሽልማቶች ስምም ይገባዋል በትክክል የሱ ነው የሚባልባቸው ወቅቶች በጣም በጥቂት አጋጣሚዎች ናቸው የሚፈጠሩት። ብዙ አከራካሪ ሽልማቶችን ተመልክተናል። በአፍሪካ ብዙም እንደዚህ አይነት ነገር ሲገጥም አናስታውስም ማርክ። የሆነ ተጽዕኖ ፈጣሪ ተጫዋች ጎልቶ ይወጣል። ያያ ቱሬ ባሸነፈባቸው ተከታታይ ጊዜያቶች ከያያ ቱሬ በላይ ይህን ሽልማት ለማሳካት እንትና ይገባው ነበር የሚል መከራከሪያ ሲነሳ ብዙ አይደምጥም። ሳሙኤል ኤቶ ሲያሳካ በዛ ልክ ነው ተጽዕኖቸው የበለጠ ከፍ ይላል። መሐመድ ሳላ ይህንን ሽልማት ባሳካበት ወቅትም ተመሳሳይ ነው። በደንብ ተጽዕኖ በግልጽ ከሌሎች የአፍሪካ ተጫዋቾች ይልቅ ጎልቶ ይታይና ሽልማቶቹ ብዙ ሲያከራክሩ እየተለመደ አይደለም። ለአሽራፍ ሀኪሚ እና በመሐመድ ሳላ መካከል የነበረው ግን የተወሰነ ክርክሮች አስነስቷል። ጤነኛ የሆኑ ክርክሮች። አሽራፍ ሀኪሚ ስላሸነፈ አሽራፍ አይገባውም የሚል ሀሳብ የሚሰጥ ሰው በእግር ኳስ ውስጥ ፈጽሞ አይደመጥም። ለመሐመድ ሳላ ሽልማቱ ተሰጥቶ ቢሆንም አሽራፍ ይገባው ነበር የሚል ምናልባት ተከራካሪ ይኖር ይሆናል እንጂ ለመሐመድ ሳላ የሽልማት ተገቢ አይደለም የሚል መከራከሪያ ማንሳት አይቻልም። ምክንያቱም ሁለቱም እጅግ በጣም ጥሩ ጊዜ ያሳለፉ አፍሪካውያን ተጫዋቾች ናቸው። እንደውም ለአፍሪካ እግር ኳስ እንደውም ጥሩ ነገር ይመስላል ማርክ። ሁለት በእኩል ሌቭል ያሉ በአውሮፓ ትልልቅ ተጽዕኖ የፈጠሩ አፍሪካውያን ተጫዋቾች በተመሳሳይ አቋም ላይ መገኘታቸው የበለጠ ለአፍሪካ እግር ኳስ ጥሩ ነገር ይመስላል። አሽራፍ ሀኪሚ በጣም ትልቅ ኳሊቲ ያለው ተጫዋች ነው። በቁጥራዊ መመዘኛዎችም ስትመለከተው ይሄ ተጫዋች ለምን ሽልማቱን አገኘ እንዳትል የሚያደርግ ቁጥሮች ነው ያሉት። የተከላካይ የመስመር ተከላካይ ነው ማርክ። ቅጽሉ ሲቀጸል ከዚህ ከሱ የሜዳ ክፍል ወይ ከሱ ፖዚሽን ተከትሎ የሚመጣው ነገር መከላከልን የሚገልጽ ነው። አታኪንግ አይደለም። የበለጠ የመስመር ተከላካይ የሚል ነው የሚቀር የመስመር አጥቂ አይደለም።
ግን ከመስመር አጥቂዎች በላይ አደገኛ ማጥቃቶችን የሚሰነዝር ለጓደኞቹ ምቹ ድሎች የሚፈጥር በጎል ላይ አብዝቶ የሚሳተፍ ተጫዋች ነው አሽራፍ ሀኪሚ። ፓሪስ ሰን ጀርመን በዚህ የውድድር ዘመንም የእሱን አገልግሎት ማጣት ምን ያክል እንደሚጎዳው መመልከት ይቻላል። ከኑኖ ሜንዴዝ ከግራ ከሚነሳው የመስመር ተከላካይ ጋር በማጥቃቱና በመከላከሉ ላይ ለቡድኑ የሰጡት ሚዛናዊነት እጅግ በጣም የሚደነቅ ነው። ከአሽራፍ ሀኪሚ ይልቅ የበለጠ ለመከላከል ኑኖ ሜንዴዝ ተስማሚ ይመስላል። ስለዚህ አሽራፍ ሀኪሚ በነጻነት እንዲያጠቃ በሚፈለግበት ጨዋታ ኑኖ ሜንዴዝ የመከላከሉ ሚዛን እንዲጠብቅ አሰልጣኞቹ ውሳኔ ሲያሳልፉት ያለ፣ በአንዳንድ ደግሞ ሁለቱም በማጥቃት ላይ በሚያስፈልጉባቸው ጨዋታዎች በነጻነት ሁለቱም በሜዳው ስፋት የቡድኑን ማጥቃት አብዝተው ሲያግዙ የተመለከትንባቸው ጨዋታዎች በቁጥር እጅግ የበዙ ናቸው። በብሔራዊ ቡድን በተጫወተባቸው ክለቦች በሙሉ ተጽዕኖ ፈጣሪ ነው። አሽራፍ ሀኪሚ የበለጠ ማጥቃት ላይ ተስማሚ ከመሆኑ ጋር በተያያዘ እንግዲህ በአንዳንድ በተጫወተባቸው ክለቦች በሶስት ተከላካይ ለመጫወት የበለጠ እሱ በማጥቃቱ የሚሰጠውን ነገር ለመጠቀም ኳሊቲው እጅግ ከፍ ያለ ስለሆነ በማጥቃቱ ረገድ በሶስት የማል ተከላካዮች ተጫወተ እሱ ዊንግ ባክ ወደፊት ጠጋ ብሎ እንዲጫወት በማድረግ የበለጠ የማጥቃት ጥራቱን የተጠቀሙ አሰልጣኞችም እንዳሉ በእግር ኳስ ብዙ ተመልክተናልና የመስመር ተከላካዮችን ደረጃ ከፍ ካደረጉ የዓለማችን ተጫዋቾች መካከል አንዱ ነው የሚል ምናልባት ከዳኒ አልቬስ በኋላ እዚህ ቦታ ላይ የምጠቅሰው ተጫዋች አሽራፍ ሀኪሚ ያለ ጥርጥር የካፉ የዛ ቦታ ተጽዕኖ በጣም ከፍ ያለ ነው። ከካፉ በኋላ ዳኒ አልቬስ ነው ያንን ቦታ የተረከበው። ከዳኒ አልቬስ በኋላ የተመለከትኩት በወጥ አቋም በማጥቃቱና መከላከሉን በጥራት የሚተገብር ተጫዋች አሽራፍ ሀኪሚ ነው። ምናልባት ትሬንት አሌክዛንደር አርኖልድ ኦቨርላፕ በማድረግ ሳይሆን ጀስት ካለበት ቦታ ላይ የሚሰጣቸው ኳሶች አጠቃቀማቸው ይለያያል እንጂ ይሄ ኦቨርላፕ አድርጎ ሜዳውን ሸፍኖ በመጫወት ከመስመር ላይ ሴንተር በማድረግ ጎሎችን በማስቆጠር ምናምን ደረጃ ይሄ ደረጃውን ወደ ላቀ ምዕራፍ ያሻገረ ተጫዋች ነው አሽራፍ ሀኪሚ። ያለ ጥርጥር ደግሞ የጨዋታ ስታይላቸውም ትሬንት አሌክሳንደር አርኖልድ ለዳኒ አልቬስ የሚቀርብ አይነት አይደለም። የበለጠ አሽራፍ ሀኪሚ ነው ለዳኒ አልቬስ የሚቀርበው። የበለጠ ለዴቪድ ቤካም አይነት ከቆመበት ቦታ አደገኛ እድል መፍጠር ከየትኛው ማቅጣጫ ከየትኛው አደገኛ የቆሙ ኳሶችን ማሻገር፣ እነዚህ ኳሊቲዎች ነው የትሬንት አሌክሳንደር አርኖልድ። አሽራፍ ሀኪሚ እንዳንድ የመስመር አጥቂዎች ያላቸው ኳሊቲዎችን በሙሉ የያዘ ተጫዋች ነው። ጥራት ያለው ድሪቭል ማድረግ የሚችል ነው። ዋን ቱ ዋን ተጫዋቾችን አታሎ መሄድ ወይም ደግሞ ቀንሶ መሄድ የሚያስችል የቴክኒክ ልቀት ያለው ነው። ጎል ማስቆጠር የሚችል ነው። ወደ ሶስተኛ ሜዳ እየተጠጋ በመጣ ቁጥር ብዙ ተከላካዮች የሚፈትናቸው አይነት የጥራት ደረጃ ችግር ያለበት አይደለም። የበለጠ ይጠጋ ሲመጣ ጥራቱ ከፍ የሚል አይነት ተጫዋች ነውና ያለ ጥርጥር የአፍሪካ ምርጥ ተጫዋች የሚለው ማዕረግ የሚገባው ተጫዋች ነው የሚል እምነት አለኝ። ምናልባት ከማመድ ሳላ ጋር አንዳንድ እነዚህ የቶርናመንቶች የሻምፒየንስ ሊግ አይነት ስታንዳርዱ ከፍ ያሉ ውድድሮችን ያሳኩ ተጫዋቾች ለዚህ ለግል ስኬት የበለጠ ቅርብ ናቸው። ይሄ ማለት የሲዝኑ ምርጥ ተጫዋች እንጂ የምንጊዜ ምርጡ ተጫዋች የሚል ሽልማት ካለመሆኑ ጋር በተያያዘ በዛ ሲዝን እነዚህ አይነት ውድድሮች የበለጠ ለሽልማት ከፍ ያለ እድል ይሰጣሉ። ቶርናመንት የዓለም ዋንጫ አይነት ቶርናመንቶች በ8 ጨዋታ በ7 ጨዋታ ስኬታማ የሆነ አንድ ተጫዋች በውድድር ዘመኑ ከክለቡ ጋር ያለው ቆይታ ብዙም ሳይፈተሽ ባሎን ዶር ሲሸለም የተመለከትንበት አጋጣሚዎች አሉ። አንዳንድ ተጫዋቾች እየተገባቸው ሚስ ያደርጉ ቴሪ ዳንኤል ኦንሪ ይህንን ማሳካት አልቻለም። በዛ ሁሉ ኳሊቲ 2003 ላይ ሮናልዶ የተሸለመበት ዚዳን የተሸለመበት ሁለት አጋጣሚዎች ለሄነሪ የሚገቡ የሚመስሉ ሁለት አጋጣሚዎች ይታወሳሉ። በአፍሪካ ብዙ እንደዚህ አይነት ነገር ሲገጥም አንመለከትም። አሽራፍ ሀኪሚ አንድ ሻምፒየንስ ሊግ ብቻ ስኬት አይደለም ያለው ከሪያል ማድሪድ ለፓሪስ ሴን ጀርመን ነው እንጂ ያለፈው ዓመት የሻምፒየንስ ሊግ ስኬት ለመጀመሪያ ጊዜ የሆነው 2017-18 የውድድር ዘመን ከሪያል ማድሪድ ጋር የሻምፒየንስ ሊግ ዋንጫ አሳክቷል። በእርግጥ እዛ ቦታ ላይ ቀዳሚ ተመራጭ ዳኒ ካርቫሃል ነው። እሱ ገና ከቢ ቡድን አድጎ ወጣ ገባ እያለ በሚጫወትበት ጊዜ ነው። ብዙም እድለኛ አልነበረም። አሁን ላይ ሆኖ ግን ያ ቦታ የእሱ ቦታ እንደነበረ ምንም ጥያቄ የለውም። ግን በቂ መሰለፍ እድል አለማግኘቱ ምክንያት ወደ ቦሩሲያ ዶርትሙንድ ከዛ በኋላ ወደ ኢንተር ሚላን ከዛ ወደ ፓሪስ ሴን ጀርመን ያቀናውና
ዞሮ ሁለተኛ የሻምፒየንስ ሊግ ድሉ ነው በግሉ ሀኪሚ። የ2025 ባለንዶር እንግዲህ ኦዝማን ዴምቤሌ ቀዳሚውን ቦታ ወስዷል። ላሚን ያማል በሁለተኛ ደረጃ ላይ ተቀምጧል። ሀኪሚ 6ኛ ደረጃ ላይ ነበር የተቀመጠው። ምን ያህል ቅርብ እንደነበረ ይሄ የሻምፒየንስ ሊግ ድል ምን ያህል የፓሪስ ሴን ጀርመን ተጫዋቾችን እንደዚሁም የፉትቦል ክለብ ባርሴሎና ተጫዋቾችን ከ1ኛ እስከ 20ኛ ደረጃ እንዳሳለፋቸው ጥያቄ የሚነሳበት ጉዳይ አይደለም። ስለዚህ ቀርበዋል። ለባለንዶር 6ኛ ደረጃ ላይ የተቀመጠ ተጫዋች የካፍ የአመቱ ኮከብ ተጫዋች ተብሎ ቢመረጥ ያን ያህል አስገራሚ አይደለም። ምን ያህል ትልቅ አስደናቂ ውድድር ዘመን እንዳሳለፈ በትክክል ማሳያ ነው። ከዛ ውጪ በሞሮኮውያን እግር ኳስ ተጫዋቾች በኩል በባለንዶር እዚህ ደረጃ የተገኘ የለም። 6ኛ ደረጃ የመጀመሪያው ነው። ከዛ ውጪ የካፍ የአመቱ ኮከብ ተጫዋች ሲባል ከሙስጣፋ ሀጂ በኋላ ለመጀመሪያ ጊዜ ነው። ከ28 ዓመት በፊት ሙስጣፋ ሀጂ ይሄን ክብር አግኝቶ እንደነበር የሚታወስ ነው። 26 ዓመት በፊት ከ28 ዓመት በፊት ሶሪ። ሌላኛው በዚህ ረገድ ሊጠቀስ የሚችለው ነገር 5ኛው ሞሮኮዊ ተጫዋች ነው ይህንን ክብር በማግኘት ከሙስጣፋ ሀጂ በኋላ ደግሞ ለመጀመሪያ ጊዜ ነው ይህንን ያሳካው። እንግዲህ በቦሩሲያ ዶርትሙንድ ሳለ የበለጠ ስታብሊሽ ያደረገ ተጫዋች ነው። እጅግ በጣም ጥሩ ጊዜ ነበረው። በጣም ፈጣን ተለዋዋጭ እንቅስቃሴ የሚያደርግ ረፍት የለሽ እንቅስቃሴዎችን በቀኝ መስመር በኩል የሚያደርግ ተጫዋች ነው። በባክስሪ ወይንም ደግሞ በ3 የመሀል ተከላካዮች ለሚጫወት ቡድን ዊንግ ባክ ሆኖ መጫወት ይችላል። በባክፎር ለሚጫወት ቡድን ደግሞ ቀኝ ፉልባክ ላይ መጫወት የሚያስችል ተለዋዋጭ ኳሊቲ ያለው ተጫዋች ነው። በታክቲኩ በኩል እንደዚሁም በቴክኒኩ እጅግ በጣም ከሁሉም ነገሮች ጋር መዋሃድ የሚችል ረዣዥም አስደናቂ ኳሶችን ማቀበል የሚችል ተጫዋች ነው። አልፎ አልፎ ቡድኑ የተከላካይ መስመር ክፍተት ከተፈጠረበት እዛም ቦታ መጫወት የሚያስችል ሁለገብነትም ያለው ተጫዋች ነው። በዚህ ሰዓት በአጠቃላይ ከዓለማችን ምርጡ የቀኝ መስመር ተጫዋቾች መካከል በጣም ከጥቂቶች መካከል አንደኛው ነው። ይሄ ሁሉንም የሚያስማማ እውነታ ነው። ከምንም በላይ ደግሞ ወጥ የሆነ አቋም ነው የሚያሳየው። አሽራፍ ሀኪሚ ዛሬ ጥሩ አልነበረም የሚል ተመልካች ብዙ አይገኝም። ከዛ ውጪ በግላዊ ሕይወቱም ለሌሎች አፍሪካውያን ተጫዋቾች ተምሳሌት የሆነ ለእናቱ እጅግ በጣም ቅርብ፣ ቤተሰቡን እጅግ በጣም የሚወድ ስሙ ከሜዳ ውጪ በመጥፎ መልኩ የማይነሳ ለየትኛውም ተጫዋች አርአያ የሆነ ኳስ ተጫዋች ነው አሽራፍ ሀኪሚና ይሄ ሁሉ ሲሆን እድሜው ገና 27 እሱንም ያከበረው ከ2 ሳምንት በፊት መሆኑ እጅግ በጣም አስገራሚ ነውና ቀጣዮቹ 4-5 ዓመታት ለሀኪሚ በብሔራዊ ቡድን ደረጃም በክለብ ደረጃም እጅግ በጣም ስኬታማ ጊዜያትን የሚያሳልፍበት ነው። ስሪቱ ስፔን ነው። በስፔን ያደገው በሪያል ማድሪድ አካዳሚ ያንን ሜንታሊቲ ይዞ ነው ያደገውና ይሄ በጣም በሜዳ ውስጥም ከሜዳ ውጭም የሚቀናበት እንደ አርአያ የሚታይ በጣም አስደናቂ ተጫዋች ነው ሀኪሚ። አሳዛኙ ነገር ምንድን ነው ማርክ የአፍሪካን ሽልማት ያገኘው ምናልባት በአፍሪካ ዋንጫው ሀገሩ በምታዘጋጀው የአፍሪካ ዋንጫ መሳተፍ በማይችልበት ሁኔታ ውስጥ ሆኖ መሆኑ አሽራፍ ሀኪሚን ትንሽ ስሜቱን የረበሸ ይመስላል። ምክንያቱም የአፍሪካ ዋንጫን ሀገሩ ሞሮኮ ካሳካች በጣም ረዥም ጊዜ ሆኗታል። ኢትዮጵያ ውስጥ 1976 አውሮፓውያን አቆጣጠር ኢትዮጵያ ላይ በተዘጋጀ 50 ዓመት ሆነ። ረጅም ጊዜ ሆኗቸዋል። ያንን ዋንጫ በኢትዮጵያ ላይ ሲያነሱ ከነበሩት ሞሮኮውያን መካከል የተመለከቱ ጥቂቶች ናቸው አሁን በህይወት ሊኖሩ የሚችሉትና የትውልድ ደግሞ ብዙ ይጠበቅበታል። አሁን የሞሮኮ እግር ኳስ የአፍሪካን እግር ኳስ እየመራ ለመሆኑ ማሳያው ነው አንደኛው የአሽራፍ ሀኪሚ ይህን ሽልማት ማሳካቱ። ከጋና በኋላ አንደር 20 ቡድናቸው ሻምፒዮን ሆነ። የዓለም ወጣቶች ዋንጫን አሳክተዋል። ብሔራዊ ቡድኑ እንግዲህ በዓለም ዋንጫ ግማሽ ፍጻሜ ደርሷል። አጠቃላይ የእግር ኳስ ኢንፍራስትራክቸሩ እንዳለ መሰረቱ በደንብ ፍሬ ማፍራት የጀመረበት ሰዓት ነውና ከሴት ብሔራዊ ቡድናቸው ጨምሮ በጣም ጥሩ እንቅስቃሴ እያደረጉ ነው ያሉት። እግር ኳሳቸው ላይ እንዴት አይነት ልማት እንደሰሩ ጥሩ ማሳያ ነውና ይሄ አንደኛው አካል ነው ብዬ ነው ማምነው የአሽራፍ ሀኪሚ የግል ስኬት። የጥሩ ቡድን ውስጥ ስትጫወት ነው የምርጦች ሽልማትን የምታገኘው። ስኬታማ ቡድኖች ውስጥ በክለብ ብቻ ሳይሆን በብሔራዊ ቡድንምና
ብዙ ተጠባቂ ብሔራዊ ቡድን ያላቸው በሜዳቸው እንደማዘጋጀታቸው አሁን ካለው የሞሮኮ ብሔራዊ ቡድን ወቅታዊ አቋም አንጻር ብዙ የሚጠበቀው ብሔራዊ ቡድን ነው ዋንጫውን ለማሳካትና የአሽራፍ ሀኪሚ ይገዛ ማርክ ቅድም ያነሳው ይሄ በሜዳ ላይ በኳሊቲ ብቻ የሚሰጠው አይደለም። ይሄ ከዲሲፕሊን ጋር የበለጠ ተጫዋቾቹ ጆሮአቸውን የሚሰጡት አይነት ካፒቴን ነው የቡድኑና አስፈላጊ ተጫዋች ነው የሞሮኮ ብሔራዊ ቡድን ያጣው። አሽራፍ ሀኪሚም በዚህ ወቅት እዚህ ቦታ ላይ ለመገኘት ያስቆጨው ይመስላል ሽልማቱን ባገኘበት አጋጣሚና የሚያስወግደው የሚችለው አይነት ጥፋት ነው የሰራበት። ዲያዝ ከአደገኛ ቦታ ላይ አይደለም፣ የራሱ የሜዳ ክፍል ላይ ነው ያለው። እርግጥ ዘመናዊ እግር ኳስ ከራስ ሜዳ ሰው ሳጥን ውስጥ የምትገባው በሰከንዶች እየጠበበ መጥቷል። ዲያዝ ያንን ግንዛቤ ውስጥ የከተተ ይመስላል። ተጫዋቹ አደገኛ ነው። አሽራፍ ሀኪሚ ፈጣን ነው፣ በቴክኒክ የላቀ ነው። ስለዚህ ወደ ከራሱ ሜዳ እንዲወጣ የፈቀደ አይመስልምና ያንን ግን ሊከላከል የሞከረበት መንገድ እንደ እግር ኳስ ተጫዋች ሜዳ ላይ እሱ ጉዳት ገጥሞት እንደነበረ ተጫዋች በጣም ስሜት የማይሰጥ ጥፋት ነው ከኋላ የሰራበትና ጥረቶች አሉ። ግን እኔ እነዛ ጥረቶች ምናልባት በኬሪሩ ላይ እንቅፋት እንዳይሆኑበትም ስጋት አለኝ። ለአፍሪካ ዋንጫው ለመድረስ በሚል በሕክምና እንዲህ በመጣደፍ አይነት እሱን ወደ አፍሪካ ዋንጫው የሚያመጡ ከሆነ ምናልባት ለዓለም ዋንጫው የበለጠ ከፍ ላለው ውድድር አሽራፍ ሀኪሚን የሚያጡበት የአሽራፍ ሀኪሚም የተጫዋችነት ኬሪየር ላይ እንቅፋት እንዳይሆን ወደፊት ስጋት አለኝና የአፍሪካ ዋንጫው የሚያልፈው ይመስላል። ይሄ አሳዛኙ ነገር ነው ለአሽራፍ ሀኪሚ። የቁርጭምጭሚት ጉዳት ነው። በፍጥነት ለመድረስ እጅግ በጣም አስቸጋሪ ነው። ምክንያቱም የቁርጭምጭሚት፣ የጉልበት፣ የትከሻ ውልቃት እንደዚህ አይነት ጉዳቶች ተጫዋቾች ለረዥም ሳምንታት ለረዥም ወራት ከሜዳ እንዲርቁ የሚያደርግ ነው። ምናልባት እድለኛ ሆኖ የጡንቻ መሳሳብ እንደዚህ የባት ጉዳት እንዲህ አይነት ቢሆን ኖሮ በፍጥነት መመለስ ይችል ነበር። ግን አሁን ባለው ሁኔታ ለሀኪሚ እጅግ በጣም አስቸጋሪ ነው። ስፓኒሽ ቋንቋ መናገር ይችላል፣ አረብኛ ግልጽ ነው፣ ፈረንሳይኛ መናገር ይችላል፣ እንግሊዝኛ መናገር ይችላል። በአንድ ቡድን ውስጥ አምበል እንዲሆንም አዳዲስ የሚመጡ ተጫዋቾችንም እንዲላመዱ ማድረግ የሚያስችል መታደል ነው። በዚህ በኩል እጅግ በጣም በብዙ መልኩ የታደለ ተጫዋች ነው ሀኪሚ። አሁን ደግሞ ምናልባት ያው ጉዳቱ ነው በመጥፎ መልኩ ሊነሳ የሚችለው። ሌሎች ነገሮች ግን ሀኪሚ የሚኮረጅ የእግር ኳስ ሕይወት ያለው ተጫዋች ነው እና ለትልልቅ ቡድኖች በአጭር ጊዜ ውስጥ ተጫውቷል። ሪያል ማድሪድ፣ ቦሩሲያ ዶርትሙንድ፣ ኢንተር ሚላን፣ አሁን በፓሪስ ሴን ጀርመን በሁሉም ምናልባት ሪያል ማድሪድ ገና እድሜውም አይፈቅድም በወቅቱ። ከዛ ውጪ በቦሩሲያ ዶርትሙንድ፣ በኢንተር ሚላንና አሁን በፓሪስ ሴን ጀርመን እጅግ በጣም የተሳካ ጊዜያትን አሳልፏል። ምናልባት አሁን ካለውና ከሚታዩ አንጻር የእግር ኳስ ሕይወቱንም በፈረንሳይ ሊግ የሚያጠናቅቅ ይመስላል። በፓሪስ ሴን ጀርመን በምቾት ነው ያለው። ከአሰልጣኙ የጨዋታ መንገድ ጋር በደንብ ተዋህዷል። እርግጥ ፓሪስ ሴን ጀርመን ላሰለጠኑ አሰልጣኞች በሙሉ ተስማሚ ተጫዋች ነበር፣ ብዙ አልተቸገረም። ግን የበለጠ ከሉዊስ ኤንሪኬ ጋር በደንብ የተግባባ ይመስላል። ማጥቃት ላይ አብዝቶ ይሳተፋል። አንዳንድ ቁጥሮቹን ስትመለከት የተከላካይ ቁጥሮች አይመስሉም። በማጥቃቱ ላይ ያሉትን ቁጥሮች ስትመለከት ቶታል ሾቱ ከ1.46 በላይ ነው። ማርክ በየጨዋታው የሚያደርገው አሲስቱ በዛው ቁጥር ተቀራራቢ ነው። ኤክስጂው በጣም አስገራሚ ነው። እንግዲህ የበለጠ ማጥቃት ላይ ምን ያክል እንደሚሳተፍ የሚያሳዩ ናቸው እና ፕሮግሬሲቭ ፓስ እሱ ላይ የበለጠ በጣም በጨዋታ ከ7.13 በላይ ፕሮግሬሲቭ ፓስ የሚያደርግ ስኬታማነቱ ደግሞ 98% ነው። ይሄ በጣም አስገራሚ ነው። ማርክ ፕሮግሬሲቭ ፓስ ብዙ ጊዜ መሳካት እድሉ ጠባብ ነው። ምክንያቱም ወደ ጎል የሚያስጠጋ የፓስ አይነት ነው። ለማጥቃት ተስማሚ የሆነ የፓስ አይነት ነውና ይህንን ፓስ በዚህ ጥራት የሚያደርግ ተጫዋች ነው። በጨዋታ በአማካይ 7.13 አካባቢ ያደርጋል። ይሄን 98% በስኬት ያደርገዋልና ማጥቃት ላይ ያሉትን ቁጥሮች ስትመለከት ምን አይነት ዘመናዊ ፉልባክ እንደሆነ በደንብ ትረዳለና በመከላከሉ አንዳንዶች ጥያቄ ቢያነሱበትም ግን አሁን እየተጫወተባቸው ያሉት ቡድኖች ብዙ ከኳስ ጋር የሚቆዩ ከመሆናቸው ጋር በተለይ ፓሪስ ሴን ጀርመን ብዙ ከኳስ ጋር የሚቆይ ቡድን ስለሆነ ተቃራኒ ቡድን ብዙ የእሱን የማጥቃት ክፍተት ሲጠቀም አትመለከተውም። በጥቂት አጋጣሚ ነው ኳሱን ለተቃራኒ ቡድን የሚሰጠውና ያ የተስማማው ይመስላል ለአሽራፍ ሀኪሚ። ፍጥነቱ፣ የቴክኒክ ልዕቀቱ
ፊዚካል ፊትነስ ሌቭሉ በሙሉ አሁን ባለበት ስታንዳርድ የአፍሪካ ኮከብ መባሉ ብዙ የሚያከራክር አይደል። የበለጠ የቡድኑ አጫወትም ለእርሱ የተስማማው ይመስላል። ምክንያቱም መሀል ሜዳ ላይ ኳስ ይዘው የሚጫወቱ 3 ተጫዋቾች አሉ፣ ጆአው ኔቬሽ፣ ከዛ ውጪ ፋቢያን ሩይዝ እና ቪቲኒያ። እነሱ መሀል ሜዳ ላይ ኳሱን ተቆጣጥረው ሲጫወቱ የተጋጣሚ ቡድን ትኩረት ወደ እነሱ ይሄዳል። የበለጠ ሁለቱ ተጫዋቾች ኑኖ ሜንዴዝ እና አሽራፍ ሀኪሚ ሜዳውን ለጥጠው ለመጫወት እድል ይሰጣቸዋል። ከመስመር ላይ ለጎል የተመቻቹ ኳሶችንም የማቀበል ችግር የለበትም። አምና አርሰናል ላይ ጎል አስቆጥሯል። በመስመሮች መካከል ያገኘውን እድል በፓርክ ደ ፕሪንስ 2-1 በተጠናቀቀ ጨዋታ የትልቅ ጨዋታዎችም ተጫዋች ነው። ለጎል የተመቻቸ ኳስ የመስጠት ችግር የለበትም። ጎል ያስቆጥራል። ወጥ የሆነ አቋም ያሳያል። በአጠቃላይ እንግዲህ በቅርብ ጊዜ ተመልሶ ወደ ሜዳ ሲመጣ በፓሪስ ሴን ጀርመን የሻምፒየንስ ሊግ ድንቅ ጉዞ ላይ የምንመለከተው ተጫዋች ይሆናል ተብሎ ይታሰባል። ባለፈው ከፉትቦል ክለብ ባርሴሎና ጋር በተከናወነ ጨዋታ ለጎል የተመቻቸ ኳስ ለጎንካሎ ራሞስም ያቀበለ ተጫዋች እንደሆነ ይታወቃል። በአጠቃላይ እንግዲህ የዚህ ተጫዋች ኳሊቲ እጅግ በጣም የሚያስቀና ነው። እናንተስ በአሽራፍ ሀኪሚ የእግር ኳስ ሕይወት እና የሜዳ ላይ ብቃት ምን አስተያየት አላችሁ? በትናንትናው የካፍ የዓመቱ ምርጥ ተጫዋች ሽልማት ላይ ክብሩን ማግኘቱን በተመለከተ በእናንተ እይታ እንዴት ይታያል? ምን አስተያየት አላችሁ? ሀሳብ አስተያየት አድርሱን። ሰብስክራይብ አድርጉ። እንዲህ አይነት መረጃዎችን በየጊዜው ወደ እናንተ የምናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን።